ያለንበት ዘመን በዕለት ተዕለት የህይወት እንቅስቃሴያችን ቴክኖሎጂን በተለያየ መልኩ እንድንጠቀም የሚያስገድድ ነው። በዘርፉ ያደጉ ሀገራትም ችግር ፈቺና ህይወት አቅላይ የቴክኖሎጂ ውጤቶችን በማበርከት ተወዳዳሪነታቸውን እየጨመሩ ይገኛሉ። በኢትዮጵያም በተለይ ሰው ሰራሽ አስተውሎትን ከባህልና ከቋንቋ ጋር በማስተሳሰር ጥቅም ላይ ማዋል እንደሚገባ በመታመኑ ለዘርፉ ትኩረት በመስጠት በርካታ ስራዎች በመሰራት ላይ ናቸው። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ፣ የአዲስ አበባ ዩኒቨርሲቲና የኢንፎርሜሽን መረብ ደህንነት አስተዳደር በትብብር ያዘጋጁት ሁለተኛው ከተማ አቀፍ የቋንቋና የባህል ጉባኤ በአዲስ አበባ ዩኒቨርሲቲ ተካሂዷል። ቋንቋ ባህልና ቴክኖሎጂ ለእድገት በሚል መሪ ሀሳብ በተካሄደው ጉባኤ ቋንቋና ባህልን ከቴክኖሎጂ ጋር አስተሳስሮ ማስኬድ በሚቻልባቸው መንገዶች ዙሪያ ውይይት ተደርጓል። በመድረኩ ጥናታዊ ጽሑፍ ያቀረቡት የሚቺጋን ዩኒቨርሲቲ ረዳት ፕሮፌሰር ብርሃኑ ሸቴ ተግባቦትን ለመፍጠር እሴቶቻችንን በአስተማማኝ ሁኔታ ለመሰነድም ጭምር ሰው ሰራሽ አስተውሎት ትልቅ ሚና እንዳለው ተናግረዋል። በማሽን ትራንስሌሽን የኤአይ ውጤት ተጠቅመን ትራንስሌሽን ማካሄድ እንችላለን። ሊግባቡ የማይችሉ ሰዎች ሊግባቡ ይችላሉ ማለት ነው። ከአንድ የውጭ ቋንቋ ወደ ሌላ ቋንቋም ትራንስሌት ማድረግ እንችላለን። ይሄ አንዱ ጥቅሙ ነው። በስነ ቃል የተቀመጡ በቃል ብቻ የሚተላለፉ የታሪክ የባህል እሴቶች አፍሪካ ውስጥ በአብዛኛው እንደዛ ነው። አብዛኛው ቋንቋ የንግግር ቋንቋ ነው፣ የጽሁፍ አይደለም። አንዱ የኤአይ ጥቅም በቃል ብቻ የነበረውን የእሴት የቋንቋ የባህልና የታሪክ እሴት ወደ ዲጂታይዝድ ፎርም በመቀየር ለኤአይ ቴክኖሎጂዎቹ ማሰልጠኛ ልናደርገው እንችላለን ማለት ነው። የቋንቋ አጠቃቀማችንን ለማሳደግ ቴክኖሎጂ ከፍተኛ ድርሻ አለው ያሉት በአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሳይንስ ትምህርት ክፍል ረዳት ፕሮፌሰር ወንድወሰን ሙልጌታ ናቸው። እኛ ደግሞ ከ80 በላይ ያሉን ቋንቋዎች በጣም ብዙ ሀብት ውስጣቸው የተጠራቀመ ብዙ እውቀት ያለባቸው ናቸውና ቴክኖሎጂን በመጠቀም እነዚህ ቋንቋዎችን ያሉበትን የአጠቃቀም ደረጃ ከፍ በማድረግ ውስጣቸው ያላቸውን ሀብት ለእኛም መጠቀም እንችላለን፣ ለዓለምም ማስተላለፍ እንችላለን። የቋንቋን ጥናትና የቴክኖሎጂ እድገትን አንድ ላይ ማጣመር ከቻለን እዚህ ውስጥ ያለንን ሀብት ለዓለም ማሳየት እንችላለን። አብዛኞቹ ቴክኖሎጂዎች መሰረታቸው ያደጉት ሀገራት ይዘት መሆኑ ምናልባትም ከዚህ ጋር ተያይዘው ለሚመጡ ስጋቶች ተጋላጭ ሊያደርግ የሚችል ቢሆንም እዚህ ላይ ግን በትኩረት እየተሰራ እንዳለ ረዳት ፕሮፌሰር ብርሃኑ ሸቴ ገልጸዋል። ምንም ያህል አንዳንድ ስጋቶች ቢኖሩም አንዳንድ እየተደረጉ ያሉ ጥረቶች ደግሞ አሉ። በአፍሪካም ደረጃ ማለት በኢትዮጵያም ደረጃ ዋናው የችግሩ ምንጭ ያልኩት ቅድም እንደጠቀስኩት የችግሩ ምንጭ እኛ የዓለም የዲጂታል ኮንቴንት ውስጥ ራሳችንን አለማግኘታችን። ራሳችንን ለማግኘት የአፍሪካን ቫልዩ የኢትዮጵያም የሌሎችንም ሀገሮች ዲጂታል የታሪክ የባህል እና እሴቶችን በዲጂታይዜሽን ፎርም ለነኚህ ኤአይ ቴክኖሎጂስ በሚመች መልኩ ማስተካከልና ማቅረብ። በጉባኤው የተገኙት የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ቴክኖሎጂ በአንድ ሀገር ውስጥ እድገትን ለማፋጠን አዳዲስ መንገዶችንም ለመቀየስ እንዲሁም ለማመላከት ወሳኝ ነው ብለዋል። ለፈጣን እድገት አዳዲስ መንገዶችን በመስጠት የልማትና የእድገት መንገዶችን ያሳልጣል። የዲጂታል አብዮትንና ዓለምን እንዴት እንደምንረዳ፣ እንደምንግባባ፣ እንደምንማርና እንደምንተባበር ፍንትው አድርጎ ያሳየናል። በአጠቃላይ በባህል በቋንቋና በቴክኖሎጂ መካከል ያለው ትስስር ዘላቂ ልማትን ለማጎልበት ወሳኝ ጉዳይ ነው። ክለውም የቴክኖሎጂ አጠቃቀማችን አሉታዊ ተጽዕኖችን በመቆጣጠርና ልዩነቶችን ባከበረ መንገድ መሆን እንዳለበት ጠቁመዋል። ጥቂት የሆነውን አሉታዊ ተጽዕኖን በመቆጣጠር ግን ትልቁን አዎንታዊ ተጽዕኖን በመረዳት የፈጠራና የመጠቀም አቅማችንን በማሳደግ የቋንቋ ልዩነትን በሚያበረታታ መንገድ መጠቀም አስፈላጊ ነው።